ፍቅር ያለ ክብር፣ ክብርም ያለ ፍቅር አብሮ የሚሄዱ ነገሮች አይደሉም። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ አጋሩኝ። ዛሬ እንግዲህ ሩታ ወሰና መታለች። ስትመጣም እንግዲህ የተናገረቻቸው በጣም ጠንካራ የሆኑ ሀሳቦች አሉ። እሱን ማስደምጣችሁ ይሆናል። ግን ቪዲዮ ላይክ በማድረግ ጀምሩ። መግቢያ ላይ እንዳልኳችሁ ፍቅርም ያለ ክብር አይሆንም፣ ክብርም ያለ ፍቅር አብሮ የሚሄዱ ነገሮች አይደሉም እና ሩታ ብዙ ጊዜ እንግዲህ አለ አይደለ ራሷን ዝቅ አድርጋ፣ በነገራችን ላይ ዝቅ ማለት ዝቅ ብሎ ይቅርታ መጠየቅ ትልቅነት ነው ለሚያውቀው ሰው። ታዲያ እናንተ ዝቅ ብላችሁ ያንኛውን ሰው ይቅርታ ስትጠይቁት፣ ስትገዙለት፣ ስታከብሩት ያኛውም ሰው ደግሞ ለእናንተ ሪስፔክት ሲኖረው ክብር ሲኖረው ነው። ገባችሁ አይደለ? ሁልጊዜ ካሜራ ላይ እየተንቋሸሻችሁ ካሜራ ላይ እንዴን ያለመፈለግ ስሜት ለዛኛው ሰው እያሳያችሁ ከካሜራ ጀርባ ደግሞ ያንን ሰው ብትንከባከቡት ምንም ነው። ገባችሁ አይደለ? ሩታ በነገራችን ላይ ይሄን ነገር የምታደርገው ለልጇ ስትል ነው። አሁን ላይ እያንዳንዱን ነገር የምታደርጋቸው ለልጇ ዋጋ መክፈል ስለሚገባትና ስለሚገባት ብቻ ነው። ግን ደግሞ አንዳንዴ ለልጇ ብላ ዋጋ ስትከፍል ደግሞ እየሄደችበት ያለው መንገድ እሷንም እየጎዳት እንደሆነ እየታወቃት ነው። ለምን አብርሃም አሁን ላይ የተፈላጊነት ስሜት ነው እየተሰሙ ያለውና ማንንም እየሰማ አይደለም። ገባችሁ አይደለ? ሩታ ጋር ሲሄድ ሩታን ይፈልጋታል፣ ሄርሜላ ጋር ሲሄድ ሄርሜላን ይፈልጋታል። ይሄ ደግሞ ተገቢ አይደለም። እንዴ በነገራችን ላይ ሴት ልጅ ያለቀሰችበት ወንድ ማለት ነው። የእውነትን የምላችሁ መጨረሻ አያምርም፣ ሊያምርም አይችልም። ሴት ልጅ እናት ናት፣ ሀገር ናት፣ እህት ናት፣ ጓደኛ ናት፣ ብዙ ነገር ነች አይደለ ሴት ልጅ። ስለዚህ አይደለም ሴት ልጅ ይቅርና ሰውን በአጠቃላይ ማሳዘን መልካም አይደለም። ቢያንስ ዛሬ ከተናገረቻቸው ሩታ እንኳን ምንድን ነው የተናገረችው? ዴቭን እየተናገረችው ነበር። እኔ አንቄ ወደ ቤት አልመለሰውም ሲላት፣ እንደዛ አይደለም። ቢያንስ እናንተ እንኳን እንደተዋለደ ሰው ልታስቡ ይገባል። እኛ ከዚህ በኋላ እኮ ቤተሰብ ነን። ነገ እኮ ይሄን እኛ እዚህ ጋር ሚዲያ ላይ የምናወጣቸውን ሪከርዶች፣ ቪዲዮዎች እኮ ነገ ላይ በሆነ አጋጣሚ ያየዋል። እኛ እንኳን ብናጠፋው ሚዲያ የያዘው ነገር መቼም ከሚዲያ አይጠፋም። አጎቴ ምን አረገኝ፣ አክስቴ ምን አረገች ብሎ ያያል። ስለዚህ እንደተዋለደ ሰው ማሰብ አለብን። ስለዚህ አሁን ላይ እናንተ የምታደርጉት ነገር በጣም ደባሪ ነው ለማለት የፈለገች። ለምን በተለይ ከሩታ ጋር መሆኑ አብርሃም ምንም አላስደስታቸውም። ቡዜም ዳዊትም እንደምታዩት ምንም ያስደስታቸው ነገር የለም። ገባችሁ አይደለ? ግን ደግሞ አሁን ላይ ከሄርሜላ ጋር ቢሆን እነሱ ይፈልጋሉ። ትላንትናም ቡዜ አንድ ቪዲዮ ሰርታለች እና ይሄ ነገር ተገቢ አይደለም እያለች ነበረ። ማልቀሷ ተገቢ አይደለም። አብርሃም በታመመ ሰዓት ከኛ ጋር ነበረች፣ በጣም ብዙ ነገሮች ስታረግ ነበር እና አብርሃምን እንግዲህ ጠርታው ነበር በትናንትና ቪዲዮ። ያው ትናንትና ቪዲዮ ስላሰራሁላችሁ ነው። ማሰብ አለብህ፣ ማገናዘብ አለብህ። ካጠገብህ የነበረችው እሷ ናት በተከፋህ በታመምክ ሰዓት እና እንዴት ነው ሴት ልጅ እንድታለቅስብህ አንተ ራሱ የምትፈቅደው እያለች ነበርና ዛሬም እንግዲህ ያንን ሀሳብ ነው ሩታም ደግማ ያመጣችሁ። ለምን ትላንትና እዛ ጋር እሷ ስታዝን ነበረ። አብርሃም ደግሞ እንዴት ነው ይሄ ሁለቱንም በረዥም ገመድ ይዟቸው ነው የሆነ ሳብ ለቀቅ የሚያደርጋቸው። ገባችሁ አይደለ? ሁለቱንም ማጣት አይፈልግም። ይሄ ደግሞ እንዴት ይሆናል? አይሆንም። አንዷን መምረጥ ያለበት። ሩታን ማጣት አይፈልግም፣ ሄርሜላን ማጣት አይፈልግም። በነገራችን ላይ የአብርሽ ስታይል እንግዲህ ቀን ወደ ቀን እየተቀየረ በጣም እየገረመኝ ነው የእውነት ለመናገር ማለት ነው። በእርግጥ አንዳንዴ ከሀበሻ ኮሚኒቲ ወጣ ያለ ነገር ስናይ እንግዲህ ብዙዎቻችን ከማህበረሰቡ የተለየ ነገር ስናይ እንደነቃለን አይደለ? ያው ይሄ ደግሞ የተለመደ አይደለም። ወንድ ልጅ ጸጉሩን ማለት ኦኬ፣ ያው በውጭ ሀገር ላይ ያው ይታወቃል አይደለ? ከውጭ የመጣን ስታይል ነው እየተከተሉ ብዙዎች እንግዲህ የሆነ ራሳቸውን እንደነዛኞቹ ለማድረግ የሚሞክሩትና ለማንኛውም ይመቸው። ያው እሱ ከወደደው እኛ እዚህ ጋር ብንለፈልፍ ብንናገር፣ አብርሃም ታውቃላችሁ አይደል? መስመጥጥ ነው። እንደውም እኮ ይባስባችሁ ነው። አብርሃም የሆነ ነገር ሰው ሚዲያ ላይ ኮሜንት ሲሰጠው የሆነ ነገር ሲደረግ በቃ እሱ መነጋገሪያ ሀሳብ አዲስ ነገር መፍጠር ይፈልጋልና እንደውም ከጽጉ ጋር እንግዲህ ይሄ ነካ በሱ ቪዲዮ ላይ እንደውም ብዙ ኮሜንቶችን እያየው ነበር። ያው በነገራችን ላይ ያው
ጽጌንም ሰፖርት ለማድረግ ይመስለኛል እንጂ ሌላ የተለየ ነገር ወይ ክሊፑ ላይ እሱ ኖሮ አይመስለኝም። ለምን ያቡ አለ። ያቡ ደግሞ በፊልም ኢንዱስትሪ ውስጥ የሚሰራ ከጽጉ ጋር የሆነ ተመሳሳይ አይነት ስራ የሚሰሩ ልጆች ናቸውና ያው አብርሃም ይመስለኛል ጽጉን ለማበረታታትና እንዲሁም ፌመስ ስለሆነ ታዋቂ ስለሆነ ያታውቃላችሁ፣ ታዋቂ ሰዎች ስትሆኑ እንደዚህ ከስር ያሉ የሚሰሩትን ልጆች ታበረታታላችሁና ያው አዲስ አይደለም ጽጌና አብርሃም ቪዲዮ ለመስራት ማለት ነውና ግን እዛ ቪዲዮ ላይ የተለያየ ሀሳብና አስተያየቶችን እየተመለከቱ ስለነበረው ለምን በዚህ ቪዲዮ በጣም ብዙ እንግዲህ ቲክቶከሮች ብቻ ታዋቂ የሚባሉ በጣም ብዙዎች እንግዲህ በጽጉ በአዲስ ባወጣችሁ ሙዚቃ ላይ እንግዲህ ብዙዎቹ ሲሳተፉ ነበር። ሩታ ከኤፋ ጋር እንደውም በጣም የሌለ ነበር የሚያምሩት ከምላችሁ በላይ ማለት ነውና በነገራችን ትላንትና እኔ ወደ ዩቲዩብ አልመጣሁኝም፣ አጋጣሚ ነው አልተመቸኝም ነበር፣ ለዛ ነው እና ወዶቼም ለማለት ፈልጌ ነው። ወደ ዋናው ሀሳቤ ስመለስ ሩታ የእውነት ነው የሚልሽ ወስኝ ማለት አሁን ላይ ከቤት መጥቶ እቃውን ያውጣልኝ እኔ ጋር ሲመጣ እኔን እንደሚፈልግኝ እሷ ጋር ሲሄድ እሷ እንደሚፈልጋት አይነት ስሜት ለምንድነው የሚያንጸባርቅ? ለምንድነው ቁርጥ አድርገው የማይቆጡ? ስለዚህ ቤት ያለውን እቃ መጥቶ መውሰድና ከኔ ህይወት መውጣት ይኖርበታል እያለች ነው። እና በነገራችን ላይ ሩታዬ ቅድም ላይ ብያችኋል፣ አንዳንድ ጊዜ ይሄ ካሜራ ላይ ራስሽን ዝቅ አድርገሽ ራስሽን የበታችነት ስሜት አሳይተሽ ከካሜራ ጀርባ እንዳልኳችሁ ለአንቺ ሰላም ቢሰጥሽ ለአንቺ ክብር ቢሰጥሽ ምንም ትርጉም የለው። በነገራችን ላይ እዚህ ምድር ላይ ሁሉ ነገር ጊዜያዊ ነው። ሁላችንም እዚህ ምድር ላይ ጊዜያዊ ነን። ግን በህይወት ቆይታችንና በተለይ ደግሞ ሶሻል ሚዲያ ላይ የምናጋራቸው ነገሮች አላደል ለልጅ ልጅ የሚተርፉ ናቸውና መልካም ነገሮች ብንሰራ ቅድም አንቺም እንደተናገርሹ እኛ እንኳን ቪዲዮዎቻችንን ማጥፋት ብንችል እንኳን ሚዲያ ላይ የሚቀመጡ ሀሳቦች ወይም ደግሞ ቪዲዮዎች አይጠፉም እያልሽ ነበረ። ስለዚህ አንቺም ብትሆኚ ኦኬ ብዙዎቻችን እንረዳሻለን። የመጀመሪያሽ ነው፣ የልጅነት ጓደኛሽ ነው፣ የልጅሽ አባት ነው፣ ተወጇልሽ፣ ታፈቅሮች ብዙ ነገሮችን አለ ላለማጣትም የምጥሪው ብዙ ጥረት አለ። ግን አብርሃምም ብዙ ጊዜ እንግዲህ ሲናገር እንደሰማ ነው ምንድነው ሲል የነበረው እኔ ከሄርሜላ ጋር ባልሆን ከአንቺ ጋር አልሆንም የሚል ሀሳቦች ነበር ሲያንጸባርቅ ነበር። አሁንም ቢሆን ሄርሜላ ከህይወትክ ልውጣልክ፣ እኔ ያንተን ህይወት ከረበሽኩኝ እኔ አንተ ህይወት ላይ መጥቼ ሰላምን ከነሰው እኔ ከአንተ ህይወቱ ልውጣና አንተ ሰላምን አግኝ ስትል እኔ መች አልፈልግሽም አልኩ፣ ጊዜ ስጭኝ፣ ጊዜ ያስፈልገኛል ያልኩት እኔ አንቺ ወደ እኔ ባትመጭም ከሩታ ጋር አልሆንም አይነት ነገር ነው ሲያሳያት የነበረውና ይሄ ደግሞ ግራ ይገባል። ልጅቷን አሁን እንዳልኳችሁ የሆነ በረዥም ገመድ አስሯት ሳብለቅቅ ነው የሚያርጋት። ሲፈልግ ጎትታታል፣ ሲፈልግ ይስባታልና ይሄ ደግሞ እውነት ለመናገር አንድ ከሴት እንደተፈጠረ ወንድ ልጅ አላደለ ሊሰማክ ያው በነገራችን ላይ እንዳልኳችሁ ከካሜራ ጀርባ ምንም ክብርን ብታገኙ ከካሜራ ጀርባ ምንም ሰላም ብትሉ ካሜራ ላይ የምታመጡት ነገር ግን በአጠቃላይ አስተማሪ መሆን አለበት። ገባችሁ አይደለ? ሁልጊዜ ነቆራ፣ ሁልጊዜ የማይሆን ነገር፣ ሁልጊዜ አንተ ካራክተሩን በቃ አይደል አንተ ተፈላጊ ከሴቶቹ ደግሞ አንተ ፈላጊ መሆን የለባቸውም። እውነት ነው የምላችሁ ነው። የእውነት በጣም አዳዲስ ነገር ይናፍቀናል ብዙዎቻችን፣ ግን ደግሞ አዳዲስ ነገር እየተመለከትን አይደለም። አዲስ ነገር እንግዲህ የእንትና ሽምግልና ነበረ ዛሬ የህያብ የቀዳማዊት ማለት ነው። እሱ እንግዲህ አዲስ ነገር ነው እዚህ ሶሻል ሚዲያ ላይ። በነገራችን ላይ ሁሌ እኮ ይሰለቻል ተመሳሳይ ሀሳብ ሁሌ ሲደጋግም ይወት በጣም የሚሰለቸው። እኔ ለእናንተ እንዴት እንደማይሰለቻችሁ አላቅም እንጂ ተመሳሳይ ሀሳብ በጣም ያደክማል፣ በጣም ይሰለቻል። እስኪ አዲስ ነገር ፍጠሩ፣ የእውነት አዲስ ነገር ፍጠሩ፣ አዲስ ነገር ለመፍጠር ሞክሩ። ዳዊትም እንግዲህ በተሻለ መጠን አንተ ከሁሉም የሆነ የተሻልክነ በትዳርም በጣም ብዙ ነገሮችን ያየክነ ወደ ሶሻል ሚዲያ ላይ እንኳን ስትመጣ በጣም ወደንክ በጣም አክብረህ ነበርና አሁን ላይ ግን በጣም ኮምቢኔሽን ነው የሆንክ ያለው። ጸባይክ በጣም የሆነ ድብልቅ ያለ ነው። የሆነ አንዴ ሰላም ትሆናለህ፣ አንዴ የሆነ የምታሳያቸው ባህሪዎቶች በጣም ግራ ያጋቡ ነው። በእርግጥ ያው የስራው ባህሪ ነው፣ ግን ደግሞ ቢያንስ እንደተዋለደ ሰው ቤተሰብ እንደሆነ ሰው ማሰብ ይኖርብካልና የኔ ወዳጆች ላይክ እና ሼር ሰብስክራይብ እንዲሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ